እንቅልፍ ገዝቼ አውቃለሁ። በስንት ቆይ የመጀመሪያውን 200 400 ከዛ 1200 ብር እንቅልፉን ነው አልጋውን ነው የገዛው? እንቅልፍ ኪኒኑን እንደ እንቅልፍ ኪኒኑን አረ እንቅልፍ ነው ራሱ እንቅልፍ። ያንተ ውስጥ ያለው እኔ ውስጥ ያለው እንቅልፍ ያንተን አከራይታው ነው የራሴ ነው። አልተኛ ብሎኝ ገንዘብ ጥልዬ እንቅልፉ ደርዘንና ይሄ በቸርቻሮ የሚሸጠው ብዙ ነገር ስለማያስጨንቀኝ በጥሩ ሁኔታ ነው የምተኛው። ግን ያን ቀን እንቅልፌን ገዝቼ ሌላ ገዛ። አንዴ ምን ይሆናል መሰለ አዋሳ አሁን በጣም ንግስ በዓል ምናምን ሲኖር አልጋ አይገኝም እና ሰዎች በጣም አልጋ በጣም ከመጥፋቱ የተነሳ ማደሪያ አጥተው ማሳጅ ቤት ይሄዳሉ እና ማሳጅ ቤቶች በየሰዓቱ ነው የሚያስከፍሉት እና በሰዓት ወደ 300 ብር 400 ብር ነው እና ባንኳኳሽ ቁጥር 400 እየሰጡ የሚተኙ ሰዎች አሉ በየሰዓቱ ማለት ነው። የዚህ ጥያቄ እኮ እኔ ሱስት አልገባም። እንደዛ እንዳይሆን አይደለም ምናልባት መተኛ የኔ ጌታ ጥሩ ነው ማብራሪያ አይደለም። የግዢው እንቅልፍ ህልም አለው እሱን ነገር እንዴት መሰለ ከ400 ብሩ በኋላ ትንሽ ህልም መጣና ከዛ በኋላ ግን ያው መተኛቴን እንጂ ያህልሙን አልጋው የት ነው ቦታው አካባቢው የት አልጋው የት መሰለ ሆቴል ነው ሆቴል ውስጥ ነው አልጋ ይዤ ነው ህልም እኮ በእርግጠኝነት ክፍለ ሀገር ነው ህልም እኮ በእርግጠኝነት አይነገርም ክፍለ ሀገር ይመስለኛል ነው የምትለው አይደለ በነጭ ፈረስ ላይ ይመስለኛል ምናምን ነው እንጂ በእርግጠኝነት አትርዳት ያሉትን ስንክታላል ይመስለኛል ብሎ ሊያወራ ምን አየህ ሲሉት በነጭ ፈረስ ላይ ምናምን ከዛ በኋላ ቲካ ግንባሩ ላይ ቀይ ያለው እሱ ማሰጥሞት እኮ በአምቡላንስ እየሄድክ ነው ምናምን ሲሉት አይደለም ከዛ እንደዚህ ቀጥ ብሎ እኮ ወጣ ፈረሱ እኮ ነፍስ ስትወጣ ነው ዝቅ ደግሞ ማለት ስትወርድ ነው አትወርዳት ለሁለቱም አይነ ነው ህልም የገዛኸው